ሰውም ብላ ነገር ብትፈልገኝ ምን ችግር የለብኝም። ምክንያቱም ስለምላት ስለምታምነኝ በቃ መተማመን ለራስ ነው። ቡቡዬ ዛሬ እንግዲህ ሀይሜና ብሩኬ ፏፍሽ ብለው በሚፍታ ቤት መጥተዋል። ሚፍታን አላሰብኩትም እና ረስቼዋለሁ ለምን እንደሆነ አላውቅም። እና ደስ የሚል ነው። በቤታቸው ቡና አፍልተው ምናምን ፏ ብለው በመጡ ደስ እንዲላቸው እዚህ ሀገር የአረብ ሀገር ያሉ እህቶቻችን፣ ምክንያቱም በእኛ ጊዜ እነሱ ሲያደርጉት ደስ እንደሚለን እነሱም ደስ እንዲላቸው የሆነ ነገር ባደረጉ እያልኩ በልቤ እያሰብኩኝ ነበር። ተሳካ ማለት ነው። እዚህ ጋር እስኪ ቡቡዬና ሀይሚ ሲጨቃጨቁ እስኪ እናያቸው። ቤተሰቦች እንዴት ናችሁ ግን? ደህና ናችሁ? ሰውም ብላ ነገር ብትፈልገኝ ምን ችግር የለብኝም። ምክንያቱም ስለምላት ስለምታምነኝ በቃ ራሷ አንቺ ታመጪ አንቺ ታሮጪ ነው ነገሩ። ጨርሰናል እና ተማመኑ እንጂ ደግሞ ለማታችሁ ይሸጣል። አሁን እንደዚህ ብለህ ሼማ ታስይዘኝ የደወለውን ሰው እኔም አላውቀውም። እኔ እያልኩ እኮ አይደለም። ሀይሚ እንግዲህ የሆነ ገዳም ሄደህ ካልማልክላት በስተቀር ትንሽ ፍርሃት አድሮባታል። እንግዲህ እንደምታዩት ስልክ ተደውሎላት ያው ማን ነው ምንድን ነው ይለኛል ብላ በቃ ምንም አላላትም። እኔ አምናታለሁ። የፈለገው ሰው ይደውል፣ እኔ አልጠራጠርም። ህይወቴን ከተጠራጠርኩት ህይወታችን ይሸታል ማለት ነው ብሏል ብሩኬ። በነገራችን ላይ ትክክል፣ እውነተኛ ነገር ነው። እውነት በፍቅር መካከል የሆነ ቅናት ካለ፣ እንደዚህ አለመተማመን ካለ ነገራቶቹ በጣም እየባሱ ነው የሚሄዱት እና የደወለልኝንም አላውቀውም ማለች ሀይሚ እኮ ሰው ስታጨለል እኮ ነው ይሄኔ ታውቀዋለች የደወለው ሰው ማለት ከዛው ከዩቲዩበር ውስጥ ነው ግን ብሩክን ለማጨለል መጣልኝ ነገሩን ነው እየነገርኳቸው። በተገኘው አጋጣሚ ማስረዳት ነው። አንቺ ሲመጣ ሚፍታ ምንም እንዳትዪ ቡና ጨስጨስ አድርገን እንኳን አደረሰ እንለዋለን። ሰውዬው ያሟል እኮ አይምሮ ምናምን ልክ አይደለም ልክ ስላልሆነ ይበጠብጠናል ምናምን። ይህ ውፍረቱን ካልቀነሰ ሲጀመር እዚህ አይምሮ ላይ ስብ አለ ተጠራቅሟል። እኔ አይደለሁም አሁን ቡና ምናምን እንትን ልበል አይደል? አንቺ ምንድን ነው የምትይው? ሄደሽ አፊ ቡናውን ይዚ እኮ ሻፈራለሁ። እኔ አወራለሁ። የወሬ አባዝ ያለብኝ ይዚ ቁጭ በይ እዛ ጋር። እንደው ቀልዳቸው አይጠገብም እኮ። ሀይሚ ሚፍታን ሪስፔክት ታደርጋለች ማለት አለ አይደለ? በቀልድም የሆነ በቃ እንዴት ነው ትንሽም ስለሆነች ነው እሱ ትልቅ ነው ያኔ። ብሩኬና ሀይሚ ተመጣጣኝ ናቸው። ምንም እንትን አይሉም። ሲጀመር ባልና ሚስት ከፍና ዝቅ ታደርግ ነው ወይ በሉኝ። አይ በእድሜም በምንም ብሩክና ሀይሚ አንድ ናቸው። ሚፍታ ደግሞ ታላቅ ነው። ብሩኬም ራሱ እንዲህ በጣም ስለተቀራረቡ ነው እንደዚህ የሚዘላለፉት ማለት ነው። ለማንኛውም ዛሬ ዘና ፈታ ነው ያደርጉኝ እየተሽኮረመው ማለት ነው። ተከታተሏቸው። ዛሬ እኔ ሞልቶልኛል እያየኋቸው እያወራው ነው። ምግብ አለ አይደል? ቤት ያፈራው ቤት ያፈራው እንበላለን። ችግር የለውም። በኋላ ድፎ እንቆርሳለን። አይሻልም? አንደፋንም ግን እንገይ ጎጥቼ ይዤ እመጣለሁ። እኔ ላንቺ ቆጣው መጤ ገባው። እሱማ ልክ ነህ። መጤ ዛሬ ልክ አይደለህም። ሲጀመር ማስቲካው እኮ ነው። በእናትሽ ዓመት ባላችን አይደል ደግሞ። እሺ እና የኔ ቆንጆ ጣፈጥ ቡና እንደምታፈይ ተስፋ አደርጋለሁ። እኔ ያው ስፖርት ሰራ የሆነ ነገር ተብያለሁ። ግማሽ ሲኒ ቡና በባዶ ብጠጣ ፕሮቲን ይሁን ኃይል ይሰጣል ይሁን ምን ይሁን አላውቅም፣ ግን ጸዴ ነው ተብያለሁ። ስለዚህ ከዚህ በኋላ ትጠጣለህ ማለት ነው። ከዚህ በኋላ አይደለም አልፎ አልፎ ግማሽ። አይ ከዚህ በኋላ ማለት አልፎም ይሁን ትጠጣለህ። እሺ ሁሌ ቁርስ ሰዓት ታፈይልኛለሽ? ምን ችግር አለው? ማርያም ባል አይደለም ማርያም ታፈያለሽ? አዎ ምን ነው አይ ምን አብኝ እስከዛሬ ድረስ እንደው ይሄን ያህል ዓመት ማለት ነው አንድ ቀን ካፍሽ እንደው የፍቅር አይነት ሳይወጣ 2 ቀን አሁንች ፍቅር ብትፈታ ታርበትብትሽ። ፍቅር የምትለው ቃል 3 ፊደል ናት። ሰው ቀለል አድርጎ ያታል ትላለች፣ እሷ ግን ከብዳታለች። እያርበተበተቻት ነው በመሀል ጋይስ። ለማንኛውም አትሳቀቂ ካልሽ በኋላ አትሳቀቂ። በቃ ብሩኬ የዘላለም ባልሽ ነው። እንደሌላው ወንድ የሆነ ነገር አትፍሪ። ኮንፊደንስ ይኖርሽ ሀይሚዬ፣ የምሬ ነው። እግዚአብሔርን አትፍሪ፣ በመሀል አትፍሪ። እሱ አሁን እንደውም እኔ እንደውም ብሩክ ላይ ነበር እንደዚህ አይነት ፍርሃት ይኖራል ብዬ የምጠብቀው። ብሩኬ አሁን እናቴ ፍርሃትን ሸጦታል በዶራል ማለት ነው። ይመችህ፣ እግዚአብሔርን ይመችህ። ሀይሚዬ ግን በመሀል እያርበተበታት ነው። እንዴት ነው የምናስተዋት ጋይስ? ወይኔ እናቴ። ለነገሩ አሁን ከቅርብ ጊዜ በኋላ ይተዋታል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ሚፍታህን ዘና ፈታ ለማድረግ በሚፍታ ቤት ተገኝተዋል። እኛም ደግሞ እያየናቸው እንዲህ ለማውራት በቅተናል ዛሬ ማለት ነው። ማንም የለም፣ ሁሉም ልቅምቅም ብሎ ሲሄዱ እኒህ ሲሉኝ እኔ አልሄድም አልኩኝ። የብሩኬና ሀይሚን ቪዲዮ ለማየት ማለት ነው። እና ሚፍታ ቤት ነበሩ ዛሬ ማለት ነው እንደምታዩዋቸው። እስኪ እዚህ ጋር ደግሞ አዲስ ነገር እንስማ። እኔ አላፍርም። አንቺ ለምንድን ነው የምታፍሪው? አይ አላፍርም እኮ አፍሬ እኮ አይደለም፣ ግን ያው
እሺ ከዛ አንቺ ብለሽ ጎን ጎን እዛ ጋር አድርጉሽ። ይሄማ አጠገብሽ መጥቼ ጀነጅንሻል። አልጀንጅንሽ? ኧረ መጥቶ እንዴ የኔ ቆንጆ ኑሪ፣ የኔ ቆንጆ ቆንጂት ወይ አላልኩም። ይቅርታ የምትደነባበሩ ነገር ብቻ ነው ያልተመቸኝ እንጂ እኔ ሌላ ሁሉም ነገር እኮ ይመቸኛል። ይህ ነው መደናበሯ ነገር። እኔ ራሱ በጣም ግራ እየገባኝ ነው። ግን ፑሽ አድርጓት ቤተሰቦቿ፣ እንዲሁም እህት ነኝ እናት ነኝ ባዮቹ ፑሽ አድርጓት እስኪ። ማለት እንደኛ ወንድም ማለት ነው። እኛ እኮ ወንድማችንም ፑሽ አድርገን ነው እዚህ ያደረስነው። ፍርሃቱን በዶላር አሸጥ ነው። ይመቸን። እኛማ እግዚአብሔር ነው። ሀይሚንም አሁን ፍርሃትሽን በዶላር ሽጪ። በቃ አለቀ። እውነት በጣም ግርም እያለች ነው። የፍርሃቷ ነገር ማለት ነው። ድንግጥ ትላለች፣ እየቆየ ድንግጥ ትላለች። እና ያው የተውሻን ብለን ተስፋ እናደርጋለን። ዛሬ እንግዲህ ደስ የሚል ቆይታ በሚፍታ ቤት መጥተው ይሄንን አይነት ደስ የሚል ቀን ስላሳያችሁን እውነት በጣም ትለያላችሁ ማለት ነው። ከሚፍታ ጋር የሌለ እንትን ነው ደግሞ ያለው ማለት ነው። የሌለ ሀረካት ማለት ነው። እና ብቻ ፏፍሽ ብለናል። ሁላችሁም ፏ እንዳላችሁ ተስፋ እናደርጋለን ማለት ነው። ቤተሰቦች እዚህ ጋር ስሟት ወይ የታዩታል ሰውዬ ደግሞ ያፈቱታል። ኧረ እኔ ምን እንደዚህ እኮ ይኸውልሽ፣ አጠገብሽ ቡና ሲፈላ ስሚኝ፣ ወደ ዞረሽ አጠገብሽ ያለውን ሰው አይደለም የምትቦጭቂው፣ ሌላ ፍጡር አመተን እዚህ ጋር እንቦጭቃለን። ገብቶሻል? አሁን ሚፍታ ወፍራም ነው። ይቺ የአሮጊት ስታይል መስላ እርሶ ደግሞ ምናምን ያለችው ሀይሚ በጣም ነው ያሳቀኝ። ይሄን እንደ ድራማ ብትሰሪው በጣም ያዋጣል። ሚፍታ መጣ። ሚፍታ እንግዲህ ማለት ነው ቡና እየተቆላለት ነው። ብሩኬ እዚህ ጋር ቡና ላይ ጨው ይገባል እያለ እየጠየቀ ነው። አንተ ሙሼ እንደዚህ ነው እንዲያስተማረችክ ትላለክ። ቡና ከወቃጩ ነው ከሚቆላው አላለም እንትና ሚፍታህ ማለት ነው። ለማንኛውም ሚፍታህ እንኳን አደረሰህ። በጣም ደስ የሚል ቆይታ ነበር የኛ ውድ ቤተሰቦች ማለት ነው። ዘና ፈታ ነው ያደረጉኝ ዛሬ ሀይሚና ቡርኬ። የሚገርማችሁ ነገር ማለት ነው ሲወቃት ሲቆላ ጨው የሚያደርግ ሰው የለም እንዴ? ሲወቃ አረዶ ለቱኒ ለማንከራተት ነው እንጂ ሳይበላ መጣ። አንበጣው እኮ ሮቶ አንበጣው እኮ ነው። ብላ በደንብ ላጥላት አድርገሽ ልታጩ። ግን አይበላ እኔ አልበላም። እኔ ቦርጭ ዳየት ላይ ነኝ። ምንድን ነው በአንቺ ቤት አሁን ልታስይዥኝ አይደለ? ሙዝ በዳቦ ናት አማረሽ አይደለ? አረ ብሩክ እንዴት ነው ቅኔ ሰሞኑን አልተቻልክም አንተ። በቃ እንዲህ መችህ ያራዳ ልጅ። ለማንኛውም ሀይሚ መብላት አለባት። አንተ ውፍረትን እየቀነስክ ነው አይደለ? ሀይሚ ደግሞ ማለት ነው ያው እስካሁን ጥሩ ነው ያለችው። አንተን እያየች ያው እንዳትከሳ እሷ መብላት አለመብላቷን ቼክ ማድረግ አለብህ። በኋላ ደግሞ ከሳችብኝ ወፈረችብኝ እያልክ እንዳታለቃቅስ ቡቡዬ። ባይዘወይ ማለት ነው ሀይሚ እንደዚህ ብትበላልኝ ለአንበጦቹ ለነዛ ቤት ላሉት ስንት ነው ሲያበላ እንደዚህ ብትበላልኝ ሀይሚ ይላል አላልኩም እናንተ? በስመ አብ ወልድ ወመንፈስ ቅዱስ ይላል ለማለት ነው ጋይስ። እና እንደዛ ሲል ወይኔ እንደ ልጅ እኮ ነው የሚያት ምናምን እል ነበር እኔ በፊት ማለት ነው። ቪዲዮ አለ ከፈለጋችሁ ደግሞ ውሸቴ እንዳይመስላችሁ። እንትኖቹ እነዛ ሲበሉ ማለት ነው ደስ ይሉ ነበረ። ገፈስ ነው የሚያደርጉት ጥንቸሎቹ። እና ሀይሚ እንዲህ ብበላልኝ ይል ነበር ብሩኬ። ታዲያ አባት ነው እንጂ እንዲህ የሚለው ባል እንዲህ ይላል። እና በጣም ነው የማጨበጭብለት እኔ ለብሩኬ ማለት ነው በዚህ አጋጣሚ ማለት ነው። ሀይሚዬም እንደዛው ምርጥ ሚስትና ምርጥ ባል ናቸው። ይመቻችሁ። እውነት እንደው የሀይሚንማ የፍቅር ታሪኳን ሳስበው ያስጨበጭባል። የምሬ ነው። ለምን መሰላችሁ? የ2 ዓመት ሙሉ እናንተ አፍቅራችሁ ቁጭ ብላችሁ ያ ሁሉ ቻሌንጅ አስቦ እዚህ ደረጃ መድረስ እውነት የፍቅር ጥያቄ የተቀበለችበትን ቀን ማለት ነው እየሄድኩ 10 ያየዋለሁ ማርያምን። እንዴት አይነት ትዕግስተኛ ሴት ሆና ነው? ቆይ ነው ያልኩት። እውነት ማንም ሴት አያደርገውም። እኔ አላደርገውም እኔ በበኩሌ ማለት ነው እንጂ ያበጠ ይፈንዳ። ግን እናንተ በስማ ከዚህ በኋላማ እንዴ ብሩክ አለማየሁማ ሀይሚን ተንከባክባ መያዝ አለብህ። ማርያምን ፍቅር ዋጋ አለው የሚባለው እውነት ሀይሚ ጋ ነው የተካፈለው። የምሬን ነው የምነግራችሁ። ሳስበው በጣም በቃ ቻሌንጁን አስቡት። 2 ዓመት ሙሉ
ወንድ ልጅ እኮ ለወንድ እኮ በጣም ቀላል ነው። እና ይመችሽ። ዞሮ ዞሮ መሀል መሀል ላይ ባሌ የሆነ ነገር ምናምን ስትይ አትፈሪ። እሱ መች አፈረ? አንቺ ምን አሳፈረሽ? ለምን ታፍሪያለሽ? አሁንማ በክብርሽ በቃ ኮራ። እንደውም የብሩክ ሚስት ስለሆንሽ ራሱ ኮራ ጀነን ማለት ነው ያለብሽ። ለምን ብትይ አንደኛ የፍቅር ጥያቄ ተጠይቀሽ ነው እንደ ማንኛውም። በነገራችን ላይ ሌሎችም ሴቶች እንደዚህ ብለው ቪዲዮ ሰርተው የተፈቀሩትንም መስደብ የለባችሁም። ምክንያቱም ቻንሳቸው ነው። ምንም አማራጭ የለውም። ብዙ ስታሽቃብጡ እየሰማው ነው። እሷ እኮ በፍቅር ተጠይቃ ነው ምናምን። ያው እድል ነው በቃ ይሄ ቻንሷ ነው እሷ። ይሄ የሃይማኖት ታደሰ እድል እና በቃ ፈጣሪ ሲላት ሲመርቃት ነው። በቃ ጥሩ ሰው ላይ ጣላት ሲመርቃት ነው። እውነት ለመናገር ብሩኬ በጣም ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት ነው። የምሬን ነው። እየመረራችሁ ዋጥ አድርጉት። እንደዚህ ሳሞግሰው የምትቀኑ ሴቶች አላችሁ። እኔ አይመለከተኝም። ብሩኬ ምርጥ አባት ነው፣ ምርጥ ባል ነው። በዚህ አጋጣሚ ይመቻችሁ። የምሬ ነው። ጨረቃ ፋሚሊዎች እንግዲህ ዘና ፈታ እንዳላችሁ በቪዲዮ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ያው ቤት ውስጥ ቁጭ ብዬ ቡና ፍልቼ ነበር። በነገራችን ላይ ለምን እንዳላመጣሁት እዚህ ጋር ጀበናውን እዛ ሌላ ቦታ ነው። ይሄ የልጆቹ ክላስ ነው። እሺ እዛ ማንም ስለሌለ እዛ እዚህ ሆኜ ነው የቀረጽኩት እና ዛሬ ኤደን እንደዚህ ሆኜ ነው ያልኩት። ሻሹን ደግሞ ምግብ ሳቀርብ ሩዝ ሳቀርብ ረገፈ ይሉኛል ብዬ ነው ያሰርኩት። ከዛ ግን ቪዲዮ ላይ ግን ያየሁት በመጨረሻ ነው ያየሁት እንደዚህ መሆኔን በነገራችን ላይ ማለት ነው ጋይስ። ሻሹ እንዳለ ረስተዋለሁ እና ይመቻችሁ። ለማንኛውም ሀይሚና ብሩኬ ዛሬ ላይቭ ላይ ይመጣሉ። ማታ እንገናኝ። መቼ ነው ይሄን ቪዲዮ የምትለቂውና ነው ማታ ነው የምትዩ? አይሲስዬ ለማንኛውም ይመቻችሁ የጨረቃ ፋሚሊዎች፣ እንወዳችኋለን። ባይ ባይ። ሚፍታ ይመችህ። ውፍረት ግን ለመቀነስ ሞክር። ብሩኬ እንደዚህ ሲያበሽቅ ማለት ነው። ባይ